ላውራት በለኝ ስርዓት አድርግ በቀኝ ምንድን ነው ያደረከው ሊያም በላይ ገባ ይመስለኛል በቃ ና በና ታዩ በቃ ታዩ እሱ አይገባም እንደዚህ ካለን አይገባም እሱ ነው አንተ ማን ስለሆንክ ነው እሱ እንደዚህ የምታደርገው ማን ስለሆንክ ነው ኧረ ዞር ብለህ አንተ ደግሞ ምንድን ማን ነው ለምን አታይም ያው ደህና ነው ዞር በል እንዳትነኩኝ አንተ መስጣፍ አንተ ምንድን ሰማ ለምንድን ነው ተሰረከው በሰላም መፍታት ይችላል አንተ ነሽ አስናቀሽ ጀመር አስናቅሽ ሄለን አይሽ አይደለ በክብር የሚወጣው ሰው እንደማለት ባንቺ ስራ አይሻር ልጁ ምን እንደሆነ አይሽ አይደለ እሺ ዛይ ወደ ሆስፒታል ዞር በይ እኔ ወስደዋለሁ በቃ ነገሮችን አስተካክል አንቺ ሄለን ነገሮችን አስተካክል ዞር በይ እኔ አልፈልግም በቃ ይሄን ማንነትሽን አላውቀውም አንፈልግሽም በቃ አንፈልጋችሁም በቃ እሺ አንተ ወንድ ነህ ተረካኛለህ ወደ ቤት ተሰለ ያው ደህና ነው አመት ነስነሽ ሐዘን ለብሼ ኦሜና ድሬ ፍቅሬ አላስቀረሽም አላተርፈሽም ወይ ጉድ እኮ ነው ሰዎች ጉድ እኮ ነው ሄሉ ግን ምን ሆነሻል ግን ጤነኛ ነሽ ወንዶችን እኮ አጋደልሻቸው ባለፈው ውልን እንደዛ ባንቺ ሰበብ እንደዛ ተደበደበ ተመልሶ ሲደበደብ ላይምሮሽ ራሱ ምን ይመስልሻል እንዴ እስኪ ዞር በይና አስቢ ምንድነው እንደዚህ መሽለጥለጥ ወንድ መቀየር ትርጉም አለው መሰለሽ እንዴ ትርጉም የለውም እኮ ምንም አያደርግልሽም ገባሽ አንቺ ነሽ ትዳርሽን ማጣፋጥ ምቺው እንጂ ወንዶች አይደሉም እንዴ ያብስ ምን አረጋሽ አንቺ በሰራሽው እኮ ነው ጥሎሽ ሄደው እንደገና ደግሞ ራስሽ በሰራሽው ያብስተተኛ ነው ትያለሽ በቃ ወንድ ልጅ ነው ቀና አንቺ ከሎል ጋዛ እየተሳሳብሽ መሰለው ሸሸሽ አሁን ተመልሰሽ ደግሞ እንደዚህ ማድረግ አለብሽ ጥፋተኛ አንቺ ነሽ ያብ ምንም አላጠፋ ሁሉም ሄሉ ሲል ራስሽን ቁልል አረግሽ ራስሽን አካበርሽው አላንቺ ሴት ያሌለ መሰለኝ እውነት ነው የምልሽ እኔ ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ማርያም በጣም ነው ያናደደችኝ እንዴ ምንድነው እሱ እንዴ መሆን የለበትም በቃ ወድሻለሁ አፈቅርሻለሁ የኔ ነች ወደ ህይወቴ ተመለሽ ህይወቱሽን እንቀጥል በቃ አለሽ ያብኮ እንደዚህ ያለሽ ለልጅ ብለን የመጣው አንቺስ ለምን ታታልል እንደ ህፃናት ልጅ መሰለሽ እንደ መታታልጂ ልጅ አለክ ምን አለክ እያልሽ ከባድ እኮ ነው መዋሸት እኮ ከባድ ነው መዋሸት ትርጉም የለውም ከመዋሹ ያኔ እንደዚህ ብታርቂ አሪፍ ነበር ምን አስወሰሽ ለምንስ ታስደበድቢዋለሽ ይሄ ሰውዬ እጅሽ ላይ ቢሞትስ እጃቸው ላይ ቢሞትስ ላንቺ ምን ኖር ይመስልሻል ትዳርሽን ይዘሽ ምን ኖር ይመስልሻል አንኖሪም ማንንም አኖርሽም መስሎሽ ነው እንጂ ህይወትሽን አስተካክዩ ምን አይነት ሰው ነው ያመጣሽው ምን አይነት ወንድ ነው ያመጣሽው አሁን ደግሞ ጭራሽ የማይገባሽ እንዴ ያረኩያሽም አይደለ ከኩያሽ ጋር እንትን በይ ብድነው እሱ እንደዚህ መርመጥመጥ ራስሽን ጠብቂ ኧረ በጣም ነው የሚደብረው እውነት ሄልሻ ሄሉ ሲሉሽ እውነት መሰለሽ እንዴ ሚኖ ብሪንግ ኧረ ህይወትሽን አስተካክዩ ህይወትን ማበላሸት ትርጉም አለው እንዴ ጊዜሽን ስለምን ታቃጣያለሽ እውነት ነው ይሄን ልጅ ትወጂዋለሽ እንደማትወጂው እኮ አይንሽ ላይ ያስታውቃል አሁን ያመጣሽውን እኮ እንደማትወጂው አይንሽ ላይ ያስታውቃል ምናልባት እሱ ወዶሽ ከመጣ ነው እንጂ ኧረ ሄሎ እንደዚህ አይነት ነገር አይሆንም በቃ አትስደብድቢ በቃ
ሌላ ሰው አምጥቶ ጋርዳ አምጥቶ ያስደበድበዋል እንዴ? ለምን ወንድ ከሆነ ራሱ አይደበድበውም? ያብ ደግሞ በጣም ጎበዝ ላይ ነው። ካሜራ መያዝክ በጣም ጥሩ ነው። ካሜራ ላይ መውጣቱ በጣም አሪፍ ነው። ላንተም መክሰስም ትችላለህ። ክሰሳቸው፣ ሁለቱንም ክሰሳቸው፣ ፍርድ ቤት ማለት ነው። ክሰሳቸው ከነ ሄሉ ጋር። ሄሉ ትታሰርና ትሞክር። ሄልሻ ግን ጤነኛ ነሽ? ለምንድን ነው እንደዚህ የምትሆኚው? ወንዶች የሆነ ነገር ቢሆንሽ በላሽ ላይ ባንቺ። እቺ እኮ ሴት አጋዳይ ነው የሚሉሽ። እቺ እኮ ወንድ አጋዳይ ነው የሚሉሽ። ማንም አገባሽም ለወደፊት ባልም አታገኝ እንዴ? ኧረ ጥሩ አይደለም። እንግዲህ በአንድ ወር ውስጥ ስንት ሰው ተደበደበ? ባንቺ ሰበብ ልዑል ተደበደበ፣ ያብ ተደበደበ። እንዴ ልዑልና ያብ ደግሞ በጣም ደስ አለኝ። እንደዛ ፍቅራችሁ ያ ሁሉ ጥላችሁ ጠፍቶ ዛሬ ፍቅራችሁ እንደዚህ ለሱ እንደዛ ሲሆን በቃ በጣም ደስ የሚል እግዚአብሔር ፍቅራችሁን እያጥናላችሁ። ሄሉንም እንግዲህ ወደ እናንተ ይመልስ። እኔ በቃ ልዑል ራሱ በጣም እንትን ብሏታል። እኔም ማላውቀው ጓደኛ ምን አይነት ነው አለ። ለምን ያስደበድበዋል ታዲያ? እኔ ግራ ገባኝ። አሁን ውሸትም ለማለት ማመን አቃተኝ። ውሸት ቢሆን ደግሞ እንደዚህ ያደረገው እንደዚህ ጋር ዳምቶ አስደበድበው ውሸት ቢሆን ይሄ ነገር እውነት ነው በቃ ብዬ ነው ያመንኩት። እኔ ግን ራስሽን ጠብቂ። ሰው ማስደብደብ ባንቺ ምን የሆነ የሴትና የውሻ ጦስ መቼም አይበርድም የሚባለው። ራስሽ ገብተሽ ማብረድ አለብሽ። አንቺ እንዲህ አብረሽ ኧረ በቃ ኩያሽም አይደለም። ኧረ ለባል ኧረ በእናትህ ያብን የመሰለ ባል መቼም አታገኝም። አንቺ ይኸውሽ ከያብ ጋር ነው በቃ ህይወትሽ በሙሉ ማለት ነው። እሱ እኮ አንቺ ሊያስደስት ነው። ደፋ ቀና ሲል ነው። አንቺ ምን እየሰራሽ ነበር እዛ አዋሳ? ምን እየሰራሽ ነበረ? ቀለበት ሊያስረልሽ ኬክ ውስጥ አድርጎ ሲመጣ ምን እያደረግሽ ነበር? እኔ ሄልሻ ግን በጣም ነው ያናደደችኝ ዛሬ በእውነት እላቸዋለሁ። የሆነ ነገር እጁ ላይ ቢሆንስ ይሄ ልጅ የሆነ ነገር አፍንጫውን መጥቶ ሆነ ስሩን መጥቶ ቢገለውስ? ሄሉም እኮ ከእስር ቤት አትወጣም። አሁንም እስኪ ነገ የሚፈጠረውን ነገር ታያላችሁ። ትመጣለች እንትና ልዩ ትመጣለች። አብዳ ነው የምትመጣው። አንቺንም ትማታሻለች። ምን አለ በይ አንቺም ትጠፈጥፊያለሽ። ነገ ደግሞ የምንጠብቀው ቪዲዮ በጣም ታምር ነው ታያለሽ። ያብም እንግዲህ እንደዚህ ተደብድቦ የሚተው አይመስለኝም። እንግዲህ ልዑል ወደ ሐኪም ቤት ወስዶሃል። እንግዲህ ያብ ወንድሜ እግዚአብሔር ይማረክ፣ አይዞክ። እንግዲህ እኔ ነገር ምንም ማለት አልችልም። እኔ በጣም ከባድ ስራ እየሰራች ነው ሄሉ። ይሄ ሁሉ የሄሉ ጥፋት ነው። ጥፋቷ የሄሉ ነው፣ የማንም ጥፋት አይደለም። ይሄን ነገር ማድረግ የለብሽም። ገባሽ? ወንዶች ወንድና ወንድ ማቀያየር፣ ወንድና ወንድ ማቀያየር ትርጉም አለው መሰለሽ? ትርጉም የለውም። ፈጣሪ ላለው ከአንድ ወንድ ጋር ከመጀመራሽ በጣም አሪፍ ነው። ግን ፈጣሪ ወደ ራስሽ መልስሽ። ልክ አይደለሽ መሰለኝ። እኔ እንጃ። እኔ ልዑል እንዳለው ጤነኛ አይደለችም ብሎ ልዑል ያለው ነገር ጤነኛ አይደለችም ልጅቷ ብሏል።